በሩ ሊገበጥል ጠርሙሱ ራሱ ውስጥ ያለው ነው የሚመስለኝ። እዘሽልኝ እቺ ይሄ ልጅ ይሁላ ነገር እንዲሆን እያደረገ ራሱ አሁንም እሱ እንከላከያለሽ አይደል? የሰው ቤት የመጣኸው አንተ ነህ። ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለው። ያው እንግዲህ ሰሞኑን የተፈጠረው ነገር እያያችሁ ነውና በጣም የሚደብርና የሚያሳስብ ነገር እየተፈጠረ ነው። እኔ እንደ እህት በጣም እያሳስቦኛል ያለው ነገር፣ በተለይ የናቲ ሁኔታና ምን ሊያደርግ እንደሚችል ሳስብ፣ እስከ ምን ሊሄድ እንደሚችል ሳስብ በቃ አልዋሻችሁም፣ በጣም ነው እየፈራሁኝ ያለሁት። ኢቨን ተለይቻት መሄድ ራሱ እስከማልችል ድረስ እየሆንኩኝ ነው። በቀደም ያደረገውን ነገር አይታችኋል። ቁልፍ ያለሷ ፍቃድ ከቤቷ ወስዶ እንደዛ ያንን ሁሉ ነገር አደረገና ጠበቃት። ይሄ ማለት በቤቷ ምንም ዋስትና የላትም ማለት ነው። እቺ ልጅ ቤቷን ቁልፏን ማስቀመጥ አትችልም ምናምን ማለት ነውና በጣም አሳሳቢና አስጊ ደረጃ ነው የሆነውና ዛሬ የመጣሁት ማርክን ላወራው ነው። ማርክን ማውራት አለብኝ። ምክንያቱም ናቲ የመጣበት መንገድ ምንም ጥሩ አይደለም፣ ጤናማ አይደለም። ሲጀመር የእውነቱን እንደማያፈቅራት እኔም እናንተም እናውቀዋለን፣ ግልጽ ነው። ይሄ አደባባይ እውነት ነውና እሱ የሚፈልገው የቤዛን ህይወት ማበላሸት ነውና እኔ በህይወት እያለሁኝ ይሄንን እንዲያደርግ አልፈቅድለትም። ምክንያቱም የቤዛ እህት ስለሆንኩኝ ያውም ታላቅ እህቷ ስለሆንኩኝ በጣም ነው ኃላፊነት የሚሰማኝ። ደግሞ ታውቃላችሁ ቤተሰብ ራሱ የቤተሰብ ጫና አለብኝ። እኔ ያለው ችግር የለውም እያልኩኝ ነው ብዙ ነገሮችን። አንቺ ልጅ ግን ምናምን ሲባል አይ ችግር የለውም እኔ ያለው እኔ እህቴን አውቃታለሁ እያልኩ ነውና በአንድ በኩል ኃላፊነትም እንደወሰደ ሰው በጣም ነው የሚሰማኝና ዛሬ የመጣሁት ማርክን ላናግረው ነው። ማርክን የማናግረው ዛሬ ምን እንደሆነ ታውቃላችሁ ቤተሰብ? እንግዲህ ዛሬ ማርክ ጋር ሄዳለሁኝ። ማርክን ማውራት ፈልጋለሁኝ በጣም። ናቲ የነሱን መጣላት ክፍተት ተጠቅሞ መሀል ገብቶ ሊያለያያቸው እየሞከረ ነውና ይሄንን ነገር ደግሞ እንደዚህ እንዲሆን አልፈቅድም። ከማርክ ጋር ብትሆን ነው እህቴ ደስ የሚለኝ። ማርክን እኔ ይሻለኛል ማለት ቢያንስ የምታዩት ነገር አለ አይደለ? እውነት የሚመስል ነገር ያለው ማርክ ጋር ነው እና እኔ ምን ቢናደድ ምን መጥፎ ስራ ቢሰራም እንደ እህት በጣም አናዶኛል ማርክ። ሌላ ቀን ቢሆን አልምረውም ነበር። እውነቴን ነው የምላችሁ። የናቲ ሁኔታ አሁን ላይ ስላስፈራኝ ነው እንጂ ማርክን በጣም ነበር ማኮርፈው፣ በጣም ነበር የምናደድበት። ያደረገው ነገር የሚደረግ አይደለም። ግን አሁን ቤቱ ሄድና ማርክን ለአንዴና ለመጨረሻ ጊዜ አላማው ምንድነው፣ እስከምን ያህል ነው የሚታገለው የሚለውን ራሱ ማየትም መጠየቅም እፈልጋለሁ። ከጎኑም ልሆን እፈልጋለሁኝ። በቃ ያቃተውም ነገር ካለ ለመምጣት ቤዛንም ለማናገር ያቃተው ነገር ካለ ላግዘውና እስከ መጨረሻው ነገር እንዲያስተካክል ቤዛንም ይቅርታ እንዲጠይቃት። ምክንያቱም እሱን ጥፋት አጥፍቷል። ይህንን ክፍተት ተጠቅሞ ናቲ እንዲገባ አልፈለኩኝም። በቃ ይህንን ቤዛሁን በጣም ተሰምቷታል። ምክንያቱም በጣም ነው የምትወደው። ከሱ ይህንን አትጠብቅም። ማርክ ያደረገው ነገር እንዲህ ማለት በቃ በጣም ነው ቅስሟን የሰበረው። እንኳን የሷን የኔ ራሱ በጣም ነው ቅስሜን የሰበረውና አሁን ሄጄ ላናግረውና ቤዚ እሱን ማናገሬን ብታክ ትናደድብኛለች። ግን አይኖ እንደምትወደው ስለማጨክንበት እሱን ሄጄ ያወራውና ይዤው ቤዛ ጋር ሄዳለሁ ብዬ ነው ያሰብኩትና ከዛ ይሄን ነገር ለመፍታት እንሞክር። ናቲ በሌለበት ናቲ ሳይኖርበት፣ ምክንያቱም እያሰጋኝ ነው። በቃ ናቲ ምን ሊያደርግ ይችላል የሚለው ነገር በቃ በጣም እያስፈራኝ ነው። ይሄን ያህል ሊያበጣብጣቸው ከቻለ በቃ ቀጣይ አይለያያቸውም ብዬ ምንም እኔ አመኔታ የለኝምና ይሄን ነገር በጊዜ ማስተካከል አለብን ብዬ አስባለሁ ቤተሰብና ዛሬ ማርክ ጋር ሄዳለሁ። ከዛ በኋላ ማርክን ይዤ ቤዛ ጋር ሄዳለሁ ብዬ አስቤያለሁ። እንግዲህ ፈጣሪ እንዲረዳኝ እናንተም ጸልዩልኝ። የህይወቷ እንዲበላሽ ስለማልፈልግ ያቲ በጣም ነው እየፈራውኝ የማወራው ራሱ እና ትረዱኛላችሁ ብዬ አስባለሁ። አሁን ማርክ ጋር ልሄድ ነው እና አሁን እሱ ሰፈር አካባቢ ደርሼ ነው ይሄንን ቪዲዮ እየሰራሁላችሁ ያለሁት። እንሂድና ማርክም እንደሚለን አብረን እናያለን። ይኑር አይኑር በርግጥ አላውቅም ያለ ይመስለኛል። ቺክና እኔ ነኝ ማርክ።
ዲነ ደህና ነህ? ሰርፕራይዝ ትላለህ። ከዛ አለው ደህና ነህ? በሰላም ነው። ዛሬ በሰላም ነው። ስላገኘሁ ደስ ብሎኛል። በር ሳንኳኳ ዝም ስትለኝ የለም ብዬ ተጨንቄ ነው። ውስጥ ነበርኩኝ ልወጣ ስል የመጣችው። ኧረ እሰይ ያገኘው ደስ ይላል። ምን ነው በሰላም ነው? ሰላም ነው ብለህ ታስባለህ? ያ ሁሉ ነገር ከተፈጠረ በኋላ ከዚህ በኋላ ይፈጠራል ብዬ አላስብም። እንደዛ እንዴት ታክነስ? አይ አንዳንዴ ታውቂያለሽ፣ ለሰው ክፍተት በሰጠሽው ቁጥር ያንን ክፍተት ተጠቅሞ ክፍተቱን ያሰፋዋል። እና እኔም እያሰብኩበት ነበረ እና ኧረ እባክህ የምር እንዴት አድርጌ የራሴን እንደማደርጋት እንዴት አድርጌ ይቅርታ እንደምጠይቃት ግራ ስለገባኝ ትንሽ ትላንትም ስሜታዊ ሆኜ ነበር። እንዴት ቤቷ ላይ እንደዛ ይሆናል ብዬ ነበረ። ነገር ግን ትንሽ ቆይቼ ካየሁት በኋላ ነገሩን ወደ ራሴ ተመልሻለሁ። እሱ ጥረቱ ከኔ ያለያይቶ የራሱ ለማድረግ ነበር። እንግዲህ ቤተሰብ ላወራ የመጣሁት ይህን ነው። ሳልለው ማውራት ጀምሯል። እንደዚህ ልታወሪኝ ነበር የመጣሽው? አዎ ማርክ፣ እንዴ በጣም አስፈርቶኛል። እናቴ ሄደበት ያለው አካሄድ በጣም ነው ያስፈራኝና እናንተ ክፍተት በጣም እየፈጠራችሁለት ነው። በተለይ አሁን ይህንን ክፍተት አንተ የሰራውን ጥፋት ታውቃለህ ማርክ። የእውነት ይቅር የማይባል ጥፋት ነው ያጠፋው። ግን እኔ አሁን የበለጠ ያሳሰበኝ እዚህ ጋር የናቲ እየሰራ ያለው ነገር ነው። በጣም ከአንተ ጥፋት በላይ እያሳሰበኛለሁ። ናቲ ደግሞ ለእህቴ ህይወት ይጠቅማል የሚለውን ሀሳብ ሳስብ በጣም በቃ የማይዋጥልኝ ነገር ነው። አልዋሽም፣ እንዳጠፋው ጥፋት ቢሆን እና ናቲ ጥሩ ልጅ ነው ብዬ ባምንም ኖሮ ምናልባት ከጎንህ አልቆምም ነበረ ማርክ ዛሬ ላይ። አልዋሽም፣ ግን የእውነተኛ እህቴን ማን ነው የሚወዳት የሚለውን ሳስብ ግን ከአንተ በላይ መስሎ አልተሰማኝም። ናቲ የሚወዳት በላይ አይደለም ከነ እንደሚወዳትም አልተሰማኝም። እና ዛሬ የመጣሁት ስራ ትቼ ነው ባይገርም የመጣሁት። የእውነቴን ነው። ይሄን ያለው ቦታ ሰጥቼ የመጣሁት የእናንተን ነገር ታውቃለህ። ከማዘር ከፋዘር ጋር ራሱ ስለ እሷ ጉዳይ ሲነሳ እኔ ቤት ውስጥ ችግር የለም እሷ ጎበዝ ልጅ ነች፣ ጥሩ ህይወት ላይ ነች፣ ጥሩ ጓደኛ አላት እያልኩኝ ነው እንትን የምለው ብዙ ነገር ከበርም አድርገው እንጂ እስካሁን እነሱ ራሱ አንተ ጋር ይመጡ ነበር ታውቃለህ አይደል? እሺ ምን ላድርግ ግን ያሁን እኮ ግራ ገባኝ። በቃ ከእሷ ጋር አንድ መሆን እኮ ጠልቼው አይደለም። እርግጥ በዛን ታይም ተናድጄ ስሜታዊ ሆኜ በጣም ብዙ ነገሮችም የማይደረጉ ነገሮችንም ማድረግ ሊሆን ይችላል። ነገር ግን በቃ ይህንን ክፍተት ደግሞ እኔ ለማጥበብ ስሞክር እሷ ደግሞ እያሰፋችው ነው ያለችው እና የሆነ ነገር ባደረግኩ ቁጥር ትንሽ ነገር በተፈጠረ ቁጥር በመካከላችን እንደዚህ አይነት ነገር የሚፈጠር ከሆነ ዛሬን አይደለም ማየት ያለብሽ። በኋላ እንጋባለን ብለን የምናስብ ሰዎች፣ ልጅ ይኖረናል ብለን የምናስብ ሰዎች እንደዚህ በተራ ነገር በትንሽ ነገር እኔ አልዋሽም። በቤዚ ቦታ ብሆን እኔ የሚሰማኝ ስሜት ነው። በቃ እኔና እሷ እኮ ምን ልትለው ዛሬ ምናምን እያለን እየቀለድ በሙሉ ኮንፊደንስ ነበር ቆመን ያንን ነገር ሰማ። የኔ እግሬን የተንቀጠቀጠው ራሱ እሷ አይደለችም። የእሷንም ልብ አስበው በአንተ በዚህን ያህል ተማምና ያንን ነገር መስማት ለእኔ ከቤዚ ብታኮርፍ ብትቀየም ከበቂ በላይ ምክንያት አላት ብዬ አምናለሁ። እህቴ ስለሆነች ብቻ አይደለም ይህንን ልታውቅ እፈልጋለሁ። እውነታውም ነው። በቃ ማንም ሰው ያ ቢደረግበት ያማል አይደል? አይ ነው ያማል። እሺ ነው አሁን ራሴን እኳኳ አልዋሸሁም። ያንን ነገር ያደረኩት ቤቴ ድረስ መጥቶ የእሷን የሚመስል ቮይስ አስደምጦኝ የእሷን ከእሷ ጋር ሆኖ እያወራ እንደነበረ አሳይቶኝ አትፈልግም በቃ ተዋት ጊዜህን ለምን ታቃጥላለህ እያለኝ በቃ በጣም በዛ ሰዓት ደግሞ ንዴት ውስጥ ነበርኩኝ። የባሰ ያን ነገር ሲጨምርብኝ ያልሆነ ነገር ተናገርኩኝ። ነገር ግን አላማውና አቅዱ ያንን ነገር መሆኑን አላሰብኩኝም ነበረ። ከዛም በኋላ ስህተቴን አምኛለሁ። ከዚህ በኋላም እንደዚህ አይነት ነገር ይደገማል ብዬ አላስብም። ማማት አይደለም እኔ ሄጄ አይደለሁም ያማሁት ቤቴ ድረስ ተመቶ ነው። እኔም አይቻልም እሱ ነገር ለመረዳት ሞክሬ ነው እኮ ቤቴ ድረስ መጥቶ እኔን ሪካርድ ለማድረግ እኔን ለማጥመድ ቤቴ ድረስ የመጣ ሰው እየዞርክ ስትለኝ በቃ ትንሽ ተሰማኝ። እኔም ስሜታዊ ሆንኩኝ። ትናንትና ደግሞ እንደዛ ያንን ነገር ሳይ በጣም ደበረኝ። ማለት እኔ ያደረኩትን ነገር እሱ እያደረገ ወደ ራሱ ለመሳብ እየሞከሩን ሳይ
በጣም አናደደኝ። ከዚህ በኋላ ትረዳ የምፈልገው ነገር እዚህ ጋር አሁን ትላንት ያደረገው ነገር ላይ በዚህ ምንም ሀሳቡ ራሱ እንደሌላት ማወቅ አለብን፣ ማመን አለብን። እናንተ እርስ በርሳችሁ መተማመን አለባችሁ። ማርክ የእውነቴን ነው የምልህ። እዚህ ጋር በቃ እኔ የምረዳውን ያህል እናንተ እርስ በርሳችሁ አትረዳዱም እንዴ? ማለት ማወቅ አለብህ። በቃ ከእልህ ውጣና ማን ነው ይሄንን እያደረገ ያለው? በዚህ ፍጥነት ቤዛ አስበዋል ከሱ ጋር ልትሆን ትችላለች ብለህ ታስባለህ? እንደዚህ አይነት ፕሮግራም አዘጋጅታ ምን አሁን ትላንትና እኮ እኔና አንቺ በቃ እግሯ ላይ ወድቀ ይቅርታ ጠይቃት ብለሽኝ ነው ቤቷ ስንሄድ ያንን ነገር ያየነው አይደል እኮ። እኔ ደግሞ የመሰለኝ ሁለታችንም ያየነውን ነው የምንፈርደው። እያየ የነበረው አበባ በትኑ ያውሉ ነገር እያደረገ እኔ አይምሮዬ ደህና ነገር ሊቀበል አይችልም። ምክንያቱም ቤቷ ይሷ ነው። ኦፍ ኮርስ እኔም እኮ በሰዓቱ ነገር ደንግጫለሁኝ፣ ተሰምቶኛል ምናምን። ግን በቃ ከዛ በኋላ ያለውን ነገር ማመን አለብህ። የነገረችን ነገር ማመን አለብህ። በቃ አወቅ። እኔ ወዲያው ነው ያመንኳት። እሱንም ልኩን የሚያገኝ ገና ነው፣ አላለቀም። እኔ እና እሱ ነገር በደንብ አላለቀም። ተውዬዋለሁ። ማድረግ ያለባችሁ ነገር ማለት እናንተ እሱን ከህይወታችሁ ማስወጣት፣ ብልጥ መሆን ያለባችሁ። እኔ ማስወጣት እኮ ለአንዴና ለመጨረሻ ጊዜ ያስወጥቼዋለሁ። ከዚህ በኋላ ደፍሮ የሚመጣ ከሆነ ምን ይሆናል? አሁን ማሰብ ያለብን እኔ ያደረግከው ነገር አለ። አይ ምንም ያደረግኩት ነገር ነው። ምንም ነገር ማድረግ አያስፈልግም። ብቻ እናንተ ብልጡ ነው፣ ተነጋገሩ። ምንም አይነት ክፍተት አትፍጠሩ። አሁን እንዴት ነው እሷን እኔ የራሴ ማደርጋት? በጣም ጥሩ ሀሳብ አነሳ። በጣም ጥሩ ሀሳብ አነሳ። አሁን ያው እንደተናደደች ታውቃለህ። አንተ ጋር እንደመጣው አታውቅም። ብነግራት እንጣላለን፣ ተጣልተናል ትለኛለች ምናምን። ግን ደግሞ ብትለኝም እውነቱን እኔ አውቀዋለሁ። ውስጧ ምን እንደሚሰማ ስለማውቅ ነው አንተ ጋር የመጣሁትና በጣም እንደሚያናድዳት አውቃለሁ። ግን ከዛ ባለፈ የሚክሳትን ነገር እንድታረግላት ደግሞ ይፈልጋል። የሚክሳትን ምን አባቴ ነው ማደርገው? ይቅርታ በቂ ነው፣ አልዋሸም። ግን በቃ በደንብ ከልብ ተጸጽተ እንደሆነ ማውራት እንዳለባችሁ። እምቢ ልትል ትችላለች ምናምን፣ ግን ከኔ በላይ ደግሞ ታውቃታለህ በብዙ ነገር። ልቧንም ታውቀዋለህ ምን ያህል እንደሆነ። ወዲያው ነው የምትመለሰው። ቢዚ ታውቃለህ። ከዚህ በፊት ብዙ ነገር አሳልፋችኋል እናንተ። ያንን ሀሳብ ተጠቀምና እኔ እንዲህ አልልህም፣ ብቻ አድርግ ነው የምልህ እንጂ እንደዚህ አድርግ እንደዛ አድርግ የሆነ ነገር ለማድረግ እያሰብኩኝ ነው። እንጂም ታግዢኛለሽ እሷን ሰርፕራይዝ ለማድረግ ሁሌም ከጎን ነኝ። ያው በቅርቡ አደርጓለሁ ብዬ እየጠበቅኩኝ ነበርና በቅርቡ የማደርገው ነገር አለ። እሱን ነገር ደግሞ ምንድነው? ማነው ማነው በሩ ሊገበጥል ምን አባውና ነው? ሽንታ መልሐቅ አለሱና ልቀቂኝ። አንቺ አንተ እኔ እንደዛ አልደረከኝ። ምንድነው ማርክ? ምንድነው? እዚህ ተረጋጉ። ምንድነው አንተ እኔ ልቀቂኝ። ማለች አትግደኝ። ምን የሚያገባሽ ነገር የለም። ወይኔ ጉዴ! ማርክ አዎ አንተ ነህ። አዎ ማርክ ምን መረጋገጫ አለ? ማርክ ምንድነው? አንተ ነህ ሽንታ የሚሆን ከሰው ታውቃለህ አይደል? በልስቲ ምንድነው? ምን ሆነ ነው? ምንድነው? ተረጋጋ። ወደዛ አንተ ወንድ ልጅ አይደለ? ወንድ ከሆንክ ብቻ አታዋራኝም። አረ በእናትህ ዞር በል። ወንድ ስለሆንኩ ነው የፈላ። ወይኔ አረ እስቲ ዞር በል በእናታችሁ። እሺ ልቀቀኝ። እስቲ ዞር በል። ምንድነው? አንተ እስቲ ተረጋጋ። ወደዛ ምንድነው? ምን ሆነ ነው? ምንድነው? ጤነኛ ካልሆንክ አማኑኤል ደመታቆም ትችላለህ። ያማል እንደ አንተ ምንድነው? አንቺ ምንም ምንድነው? ሰው ቤት የምትመጣውና አንቺ እንደዚህ አድርጎኝ ራሱ ምንም አይመስልሽም እንዴ? ለሱ ነው የምትከራከሪው? ምንድነው? ያት ነው ሞቶ ና አናግረኝ። ሲጀምር እስቲ ቆይ ተረጋጋ። መጀመሪያ እንዳትያዙ። ዞር በል ወደዛ። እንዴ ናችሁ እንዴ? ምንድነው? ምንድነው? መጀመሪያ የተፈጠረው ነገር እስቲ ተናገሩ። ይኸውልሽ ሰክሮ ሲንገዳገድ ወደቀ። ከዛ በሌላ ማማካኘት አንተ አልገባኝም። ምንድነው? ምንድነው? እሱን አሁን እነግርሃለሁ። ወንድነቴ አትነግረኝም። ወንድነቴ አንተ አትነግረኝም። ምንድነው ያላችሁ ያላችሁት? እያየሽ አይደል እንዴ እንዳስደረገኝ? እስቲ ልቀቂው። አንተ እንደቆም ካንተ አማካኝ አንተ ወንድ ነህ። እስቲ ይዛል ወይ አንተ ለምንድነው ስርዓት የማይኖር? ማነው እንደዚህ ያደረገ? ለምንድነው እሱ ለመተምጮህ? እሱን ጠይቂዋ። ምንድነው ማርክ? የምታውቀው ነገር አለ? ኧረ ራሱን ጠይቂው። ሰክሮን ከሆነ ምናልባት ለምንድነው የምትስቀው? አንተ የምታውቀው ነገር አለ? እግዚአብሔርን እኔ ምንም ያስደረኩት ነው። ምን እንዳደረክማ ስለምታውቀው እኮ ነው። እስቲ ዞር በል በእናትህ። አንተ ስነ ስርዓት ይኖርህ። የሰው ቤት ነው ያለኸው። ሽንታም ሴታ ሴት ነው ታውቃለህ። ወይ ጉዴ ፈላኝ። ምንም አልቻልኳችሁም። እስቲ ለማለት ወጣው አንተ
ለምን አትወጣም? ወንድነትህን መተህ እኔ ላይ አይደለም እሺ እዛ የደበደቡ አንተ ላይ ነው ማሳየህ። አንተ ፈርተህ እኮ ነው እነሱ አንተ ሰሬት ወጡልህ። ፈርተህ እኮ ነው አንተ ወንድ ኮንክ አንተ ብቻ ነው ታወራኝ። ፈርተህ ምናምን እኔ ማንንም ለምን አትወጣም አንተ? እሺ ከቤቱ ውጣ ልበለው እንዴ? አንተ ለምን አትወጣም? የሰው ቤት እኮ ነው ያለኸው። እኔ ማሳየዋለሁ ዛሬ። ወይ ጉድ! ስነ ስርዓት ያዝ እንዴ! ያማችኋል እንዴ እናንተ? ለምን ማገባሽ እየገባሽ አለሽ? ቆይ ምን ልታረገው ነው? ቤት መተህ ማረገው ነው ማሳየሻለሁ። እሱ እንደሆነ ነው ለዚህ ህገወጥ ነው። ሰው ቤት መተው ሰው ምን ልታረገው ነው? ሂዱጣ ና ታስራለ እንዴ? ዞር በሉ በእናታችሁ። ወይ ልትደባደቡ ነው እንዴ? ምን ነው አንተ ስነ ስርዓት ያዝ እንዴ! ለምን አትወጣም? ናውጣ ናው ስነ ስርዓት አደረኩሽ። ገባህ አይደል? ወንድ ኮንክ ማለት ነው እንደዚህ አይደለም። እሺ ስነ ስርዓት ያዝ። ወይ እኔ ምንም አልቻልኩም። እንዳሰሳሰባል እኔን ባስመታ ነው ማለት እስቲ ተላከቡ። ስነ ስርዓት ያዙ። ስነ ስርዓት ያዙ። ስነ ስርዓት ያዙ። መምታት ከፈለኩ በግልጽ ነው መመታሽ። ማንንም ጠርቼ አስመጥቻለሁ። እኔ ጉዴ ፈላኝ። ምን ይሻለኛል? ማንንም ጠርቼ አስመጥቼ ማንንም አላውቅም። አየነው እኮ እሱ ማንንም ጠርቼ አስመጥቻለሁ። ማን ይመታ? አንተ ለምን ፖሊስ ጣቢያ ሄዳ አትናገርም? ማን ይመታ? ማን ይመታ? አንተ የመታህን ሰው ለምን አታስይዝም? ሄደህ የትም ስትንበጫበጭ የተመታኸውን እየመጣ እኔ ጋር እንደነፋ አልፈልግም። ህይወቴንም ደግሞ እንድትበጣበጥ አልፈልግም። ናቲ ውጣ። ወንድነት ወንድ ብትሆን ሰው አልክም ነበር። ናቲ ውጣ፣ ውጣ፣ ከዚህ ቤት ውጣ እባክህ። አልወጣም። እባክህ የሰው ቤት ነው ያለኸው። ውጣ። የትም ማለት ነው። ታዲያ ምን ልትሆን ነው እዚህ የፈለከው? አሳይሻለሁ ምን ልሆን እንደመጣ። ስነ ስርዓት ያዝ። ማርክ እንዳትጣላ። ስነ ስርዓት የምታከብረኝ ከሆነ እንዳትደባደብ። በቃ ጥለህ ሂድ ከዚህ ጋር። የትም አልሄድም። ከቤት ውጣልኝ። ሂድ ከቤት ሂድ። ውጣ። ለምንድን ነው? ወይኔ ጉዴ ፈላ። ኧረ ስርዓት ያዙ በእናታችሁ። እኔ አልቻልኩም። ወይኔ እስቲ ስርዓት ያዙ። እኔ አልቻልኳችሁ በእናታችሁ። አንተ ወንድ ብትሆንማ እንደዛ ታረግ ሰው ቢሰማ እንትን ትላለህ። ሰበብ እንዳትሆንብኝ ማርክ፣ በእናትህ ስርዓት ያዙ። ሰበብ እንዳትሆንብኝ። እሷ ስላለች ነው እስከ ራሱ ዝም እያልኩ ያሉት። በቃ እሺ፣ እኔ ስላለው ከሆነ በእናትህ ከዚህ ቤት ውጣ። በእናትህ ይሄን ያህል ታግሰህ ከሆነ በእናትህ ከዚህ ቤት ውጣ። ይሄው ቁስልም እየደማ ነው። ውጣ። ማን ይመታህ? ማን ነው እንደዚህ ያደረገ? ቁስል እየደማ እኮ ነው። አንተ እሱን ጠይቂው። ለምን እሱን አትጠይቂው? ይሄን ሁሉ ነገር ያደረገው እሱ እኮ ነው። ይውጣል። አስወጪ። ይውጣ። ና ይውጣ። እየደማ ነው። አንተ እየደማ ነው። ሐኪም ቤት ሂድ። ሐኪም ቤት የትም አልሄድም ዛሬ። ወይኔ ጉዴ! የምትሞትም ከሆነ ራቅ ብለህ ሙት። ይኸውልህ እኔ ሰበብ ውስጥ አትክተተኝ። የምትሞት ከሆነ ራቅ ብለህ ሙት። አንተ ፈርተህ ማንንም ቤዚ ይኸውልሽ እዚህ እየተጋደሉልሽ ነው። እኔ ምንም ማድረገው ነገር የለም። በእናትሽ ቶሎ ድረሺ። ማርክ ቤት ነኛው። ነይ በእናትሽን ቶሎ በይ። እኔ ምን ማድረግ እንዳለብኝ አላወኩም። ስነ ስርዓት ያዙ በእናታችሁ። ይኸውልህ ከዚህ ቤት ይኸውልህ ሌላ ነገር እንዲፈጠር ካልፈለክ እንድትወጣ ነው ፈልጌ። ለምንድን ነው እንዲፈጠር የፈለከው? እየደማህ ነው አንተ። እየደማህ እኮ ነው። በእናትህ ሂድና ሐኪም ቤት ታከም። በስነ ስርዓት ታከም። ሂድና ሌላ ጊዜ ታወራላችሁ። ከፈለክ በህግ መጠየቅ ትችላለህ። የትም ሂጅ አልወራም። ዛሬ ነው የምንጨርስ። እሱ እንዳደረገ በምን እርግጠኛ ነህ አንተ? እርግጠኛ ነኝ። እንዴት? ስነ ስርዓት ያዙ። ማርክ ስነ ስርዓት ያዝ። ምን ልትሆን ነው ማርክ? አናተን ማርክ ልቀቀው። ስነ ስርዓት ያዝ። ማርክ ስነ ስርዓት ያዝ። በእናትህ አከብረኝ ከሆነ በእናትህ ብዬ ማርክ በእናትህ ስነ ስርዓት ያዝ። ማርክ ስነ ስርዓት ያዝ። ወይኔ ጉዴ ፈላ። ማርክ በእናትህ ዞር በይ ከዚህ ጋር ዞር በይ። አንቺ ቆያችሁ ነው። ምንድን ነው ማርክ? በእናትህ ስነ ስርዓት ያዝ። ይኸውልሽ ይኸውልህ አንተ ጣጣ ማርክ ስነ ስርዓት ለማደማት ያማችኋል እንዴ? ነይ ማርክ ስነ ስርዓት ያዝ። ከዚህ በላይ ምን ልትሆኑ ነው? እሺ አንገቴ ልቆርጡት ነው? ስነ ስርዓት ያዝ። ማርክ ስነ ስርዓት ያዝ። በቃ አንተ ለምን አትሄድም? የሰው ደም ለማፍሰስ ነው የመጣኸው? የራስ ደም ስለፈሰሰ ትልቅ ሰው ናችሁ አይደለ? ትልቅ ሰው ናችሁ። እንደ ህፃን አያድጋችሁ። እንደ ህፃን አያድጋችሁ ሁለታችሁ። ምንድነው ስነ ስርዓት? ወይ አንድ ነገር በያቸው ነው ያልቻልኳቸው። ምን አደረገ? ወንድ ልጅ እንደዚህ የሚያደርግ ከሆነ እኔ ማሳየው። ምን አደረገ? ምን አትወጣም አንተ? ዝም ብላችሁ አትጫጫው። ምንድነው የምትጫጫውት? ምንድነው ችግራችሁ? አንተ ለዛው ላሰው ለከታስመጣ ማርክ ሌላ የምትቆርጠኝ ነው እንጂ እያየኸው ነው። እየደማ ነው። እያየኸው ነው። በጣም ያመመኝ ጠርሙሱ ራሱ ውስጥ ነው ያለው ነው የሚመስለኝ። ምንድነው እየተፈጠረ ያለው? እዘሽልኝ። ይሄ ልጅ
አንገታችን ሲቆረጥ ነው ያማችሁ ለማቱ ታማኝ ዛሬ ላይ ትልቅ ሰው እኮ ናችሁ። ምን ማለት ነው እቅዳችሁ? እኔ ምን ማለት ነው? ግን እንደዚህ መሆን የለባችሁም እኮ ጠይቄ ምንድነው እየሆነ ያለው? ምንድነው ያለው? በጣም ልክ ነው። ምንድነው ያደረኩት? ምን አድርጌያለሁ? ያሉላ ሰው ለካ ያስመታኝ ልክ ነው። ማን ያስመታ? አንተ መረጃ አምጣ። እኔ እንዳስመታው መረጃ አምጣ። አንዴ ተረጋጋ። ምንድነው የተፈጠረው ነገር? አልገባኝም። ማርክ ወይኔ እኮ በጣም እየደማ ነው። እኔ ማርክ ጋር መጥቼ ነበር ማለት ነው። ድንገት መጣ። ከማርክ ጋር እያወራን ነበር። ድንገት በሩ በጣም ደበደቡ። ከዛ ድብድብ ውስጥ ገቡ። ምንም ማውቀው ነገር የለም። ከዛ በኋላ እሺ ምንድነው አንተን እንደዚህ ያደረገው? አይደለም እሺ ተማከ አይደለም እሱ አይደለም ነው አልጠብቅም። እና እኔ ግን አንተ እንዳደረግኝ አውቃለሁ። እነሱ ዋሸቱ ስላለ እኔ ግን አንተ እንዳደረግኩ አውቃለሁ። እሺ በተዚህ ምን ልታመጣ? ምንም አታመጣ። እዚህ አይደለም። ሁለታችሁ ተረጋጉ። ምንም አታመጣ። የምታመጣውን ነገር ምንም ነገር አታመጣ። እስቲ እሺ ባሊው ምን እንደሚፈጠር አስብ ይዛል። እኔ እኮ በጣም አሞኛል። ቤት ግን ምን ማድረግ አልችልም። ጂቢ ዘ አንገታችን ሲቆረጥ የምሰብቀው አላማ የለበት ንገረኝ። እሺ እጄን ቆረጥከኝ። አንገቴን ቢሆን አሁንም ምን ላይ ነው የምትዞሪው? ያው ነው በአንተ ምክንያት ነው እየተፈጠረ ያለው። በአንተ ምክንያት ነው ይኸውልህ ነገር እንዲሆን እያደረገ ራሱ አሁንም እሱን ትከላከያለሽ አይደል? የሰው ቤት የመጣኸው አንተ ነህ። እሺ ውጣልኝ። የሰው ቤት የመጣኸው አንተ ነህ። ታውቃለህ? በጣም ማለት ያደረጋችሁ ያላችሁት የልጅ ስራ ነው። የልጅ ነገር ነው ያደረጋችሁ ያላችሁት። ውጣልኝ እባክህ ውጣልኝ። አንተ አልጨረስንም። ሊጨረስን እንዳይመስል ከዚህ ቤት ውጣ። እዚህ መሆንሽ ምንድን ነው? ውጭ መደባደቡን ከፈለጋችሁ እሺ አልጨረስንም። ምን እንደምታመጣ በግል ሌላ ቦታ ጥራኝና እንገናኛለን። ማርክ እሱ ሄዳል። ምንም አይነት ነገር አያስፈልግም። በቃ አንተ እሺ ምን ትሰራለህ? እሺ ቤት ዞር በይ ከማላችሁ ነው ችግራችሁ። እዚህ ጋር ጠርሙስ አለ። ምን እየሆናችሁ ነው? እናንተ ነው ወጋጆቹ ልኩን ይገባል። እኔ ድንገት ባልመጣ ምንድን ነው እዚህ ቤት ውስጥ የሚፈጠረው?